ሊሆን ይችላል እና ማለት ምንድነው የኛ ማለት በጣም አስቸጋሪ ነው ስቴት ማብረስ ስቴት የሚያክል በስንት ትግል ይመጣል እሱ በማጣታችን ለ180 ዓመት ስንደባደብ ነበር ይሄ አእምሯችን ማለት የአሜሪካ አይደለም አይመስለኝም ወጪ ሲያገርያል የማን ኢንተረስት እየፈጸምን እንዳለን እኔ በጣም እቸገራለሁ የሚሻሻልበት ደግሞ ተቀምጧል አንቀጽ 104 አለ እንዴት ብሎ ለመሻሻል እንደሳት እንዳለበት አንቀጽ 105 አለ በዚያ መንገድ ተሻሽሎ ከወጣ በኋላ በተሻሻለው መሰረት ይላል አሁን እኮ እኛ ምን ያህል እንደቀደድ ነው ምን ያህል እንደወረወር ነው ኤንድ ምን ያህል እዳ እንዳመጣብን በትን ሊገመት አይችልም በገንዘብም በእኒ ሪሶርስም ሊገመት አይችልም ሀሳብ ሊቀርብ ይችላል ግን በተቀመጠለት ደረጃ ተሻሽሎ ጸድቆ ካልቀረበ 1 ሚሊሜትር መንካት ናሽናል ትሪዝም ነው ሀገራው አንዳንዶቹም እንደሱ ነው ትሪዝም ማለት ሀገራው ክህደት ማለት ምክንያቱም ኮንስቲቱሽን ኢዝ ስቴት ኢትዮጵያ ነው የምትደፍረው ያለ ኢትዮጵያ ጂኦግራፊ ብቻ አይደለም state is defined in that document እና ሁለተኛው ይሄ ወሰንና ማንነት ማንም ሰው ሊናገር ይችላል ወልቃይት የአማራ ነው ሊል ይችላል ነፃ ነው ኦሮሞም ጉጂ የኔ ነው ሊል ይችላል ሽማምንቶቹ ሊል ይችላል ወሳኙ ግን እዚህ ያለው ህዝብ ነው ማንነቱ የሚወስናት እሱ ብቻ ፓርላማ ያገባው አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ ቴምር ፕሮፐርቲስ የፋሲካ በዓልን ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል በዚህ 10 ቀናት ውስጥ ከቴምር ሪል ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ ለበለጠ መረጃ 0907 25 25 12 ይደውሉ ቴምር ፕሮፐርቲስ አውሶ በደረጃ አፈጻጸም ይገባል እንጂ ማንነቱ እኔ ኦሮሞ ነኝ እኔ ሶማሌ እኔ ትግሬ ነኝ እኔ አማራ ነኝ የሚለው ሳይሆን ኦልቲሜት ዲሲሽን እዚያ መሬት ነው ኮሚሽንም ማቋቋም አያስፈልግም ምናምንም አያስፈልግም ሲወሰናት ሊለውጥ የሚችል ማንም ኃይል የለም አኮርዲንግ ዘ ኮንስቲቱሽን ማለት ነው ተወሰነው ከወሰነ በኋላ ወሰኑ ደግሞ ቴክኒካሊ ተከልለዋል ትንሽ ሙያ ያስፈልጋል ማንነት ግን ታላቁ ኃይል ስለወሰነ ህዝቡ እዚያ ያለው ማንም ይነካል መቀበል ማበስ ነው ልናገር እችላለሁ እኔ ወንደር ትግራይ ነው ልል እችላለሁ ኦር ወልቃይት የሱዳን ነው ልል እችላለሁ ወሳኙ ግን እሱ ነው
እና የማይነካ የማይለወጥ አስመላሽ 3 አስመላሽ አሉ። አስመላሽ በወልቃይት፣ አስመላሽ በሰሜን፣ አስመላሽ በራያ። ይሄ ሰው ያህል ይሰማል። ይሄ አንኮንስቲቱሽናል ነው ብሎ የሚማጎት የለም። ወላጆቻችን እንኳን በወሰኑት ላይ በተወሰነ ላይ ተቀብለው አርፎ ማለት ራሳቸው በወሰነ ህዝቡ ወስኖ አያውቅም፣ ግን የተወሰነ ነገር ተወስነው ይሄ ደግሞ ታላቁ ጌታ ህዝቡ ራሱ ማንነቱ ወስነዋል። ማንም ይነካዋል። መልካም አቦይ፣ የምርጫ ጉዳይ አሁን ምርጫ መደረግ አለበት ወይም የለበትም የሚሉ ሰዎች አሉ። አሁን ከሀገሪቱን ካለችበት ሁኔታ አንጻር ደግሞ የህገ መንግስት ጥያቄም አለ። ምርጫው ከተራዘመው ኦልሬዲ ህገ መንግስቱ እንደፈረሰ ሊቆጠር ይችላል የሚሉ አሉ። ወይም ህገ መንግስቱ በሚደነገው መሰረት ምርጫ መካሄድ አለበት የሚሉ አሉ። የእርስዎ አተያይ ምንድን ነው እዚህ ላይ? አሁን ማለት ይሄም ህገ መንግስታዊ እንትን ነው፣ መንግስታዊ አቋም ነው። ማንም ሩም የለውም ሊተላለፍ፣ ምንም ስፔስ የለውም። ስለዚህ ምንም ምክንያት ፈጥረህ መዘጋጀት ነው እንጂ ህገ መንግስት ነው ማለት መዘጋጀት ነው እንጂ ምንም ምክንያት ፈጥረህ ላራዝመው ካልክ ለምን አልተዘጋጀህም ነው። ስለዚህ ይሄ አንደር ኤኒ ኮንዲሽን ለምርጫ ሁኔታ ማመቻቸት ኢዝ አወር ግዴታ ነው። ምክንያት ፈጥረን እናስተላልፈዋለን ካል ኮንስኮንሱ ተሪብል ነው። ስለዚህ ህገ መንግስታዊ ነው። ቢሳይድስ ህገ መንግስታዊ መሆኑ በተጨማሪ ፖለቲካልም ነው። አጋጥሞ የማያውቅ የተመረጠው ኢህአዴግ ለ5 ዓመት የተመረጠው ኢህአዴግ ፕሮግራሙ ማኒፌስቶ ለህዝብ አቅርቦ የኢህአዴግ ፕሮግራም ማለት ነው። ይሄ ስላለው ኢህአዴግ ነኝ ብሎ ተመርጦ ለመረጠው ታላቅ ህዝብ ወሳኙ ኤኒዌይ በተመረጠበት መንገድ እየሄደ ስላልሆነ በኢህአዴግነትም በሀገራዊነት ሮና ባር ኮንስቲቱሽን ማለት ነው ስቴት። ይሄ ደግሞ አጣዳፊ ያድርገዋል። there is power vacuum as per the program በተመረጠበት ፕሮግራም መሰረት። ይሄ ደግሞ አንድ ተጨማሪ ፖለቲካል እንትን ማለት ነው። የመረጥኩት መንግስት የለም እያለ ነው። ቃል በቃል የምንሰማው ይሄ ሊሰራ አልመረጥ ነው፣ ይሄ ስራ አለ ብሎ ነው የተመረጠው። ቀጥታ ብናወራው ነፃ ሆነን ብናወራው የመረጥኩት መንግስት የት አለ ነው። ቃል በቃል ነው የምናገረዋለን። ስለዚህ የተመረጠው መንግስትም ስለሌለ አኮርዲንግ ቱ ዘ ኢንፎርሜሽን አይ ጌት ፍሮም ዘ ፒፕል ነው ከህዝቡ የማገኘው ነው የምናገር ያለው እና ምርጫው አጣዳፊ ይሆናል ማለት መጣስ የለበት። ልታቀላጥፈውም አትችልም። በጊዜው መካሄድ አለበት። ግን ዝግጅቱ በጣም መቀላጠፍ አለበት፣ በጣም መቀላጠፍ አለበት እና ህዝቡ የሚጠብቀው ነገር ኦንሊ ኮንስቲቱሽናል ኢዝ ኦልሶ ፖለቲካል ለማለት ነው። ከመንግስታዊ ነው ፖለቲካልም ነው። ምክንያቱም የጠፋበት የመረጠው መንግስት ጠፍቶበታል። መልካም። በህገ መንግስቱ ጋር በተያያዘ እሱን ለመጨረስ
በአዲስ አበባ የኦሮሚያን ተጠቃሚነት የሚደነግግ አንቀጽ አለና ብዙ ጊዜ የችግር ወይም ደግሞ የግጭት መነሻ ሲሆን ይታያል። እንደውም አንዳንዴ በኢህአዴግ ውስጥ ራሱ የችግር መነሻነት ያገለግላል። በሰዓቱ የነበረው ትርጓሜ ህገ መንግስቱ ላይ ከሰፈረው ቃል ይልቅ በመዝገቦች የተቀመጠው ማስረጃ የተቀመጠው በውይይቱ የነበረው ምን አይነት ትርጓሜ ነው? ለምንስ ነው ሙሉ ለሙሉ እስካሁን ወይም ተግባራዊ ያልተደረገው? አስፈላጊ ካልሆነም በአዋጅም ሆነ በሌላ ነገር እንዲሰረዝ ያልተደረገው ለምንድን ነው? እኔ ልንገርህ በቃሉ ህገ መንግስቱ ሲጸድቅ ረጅም ፕሮሰስ ነበር። በጣም ተሪብል የሆነ እንትን ከቲፒኤልኤፍ መንፈሱን የማውቀው እንጂ ዲቴይሉን አላውቀውም ለማለት ነው። ከቲፒኤልኤፍም በኮሚሽኑ አባል የነበረ አልነበረም። አቶ ክፍሌ ወዳጆ ነበሩ የሚመሩት። ቲፒኤልኤፍ በኮንስቲቱሽናል ኮሚሽን የተቀመጠ አልነበረም። ስለዚህ እኔ ዝርዝሩ ባልቀመጥም ህወሓት ባይቀመጥም በዝርዝሩ አሁን የህወሓት ነው የሚሉት ህወሓት ያምንበታል ታግሎበታል። ግን ሲፈጠር ህገ መንግስቱ ኮንስቲቱሽን ላይ አልነበረም እና በልዩ ጥቅም የኦሮሚያ በአዲስ አበባ እኔ እንግዲህ ህገ መንግስቱ ከተቀመጠ በኋላ ከዚያ አዋጅም መመሪያም ህግም የሚባሉ ፓርላማ ያወጣል እና ዲስካስድ ሆኖ ዋትኤቨር እንትን ህግም ይሁን አዋጅም ይሁን መመሪያም ይሁን መመሪያ አይ ቲንክ ሚኒስትሮች ናቸው የሚያወጡት። ባለመውጣቱ ኮንፊዥን ተፈጥረዋል። ትርጉሙ ግን አይ ቲንክ መንፈሱ እንደማውቀው እንደምገነዘበው ለኦሮሞ ህዝብ በኦሮሞ ማህልም ስላለች ልዩ ጥቅሙ እንዲጠበቅለት ቢለው ትክክል ይመስለኛል። ዲቴይልስ ግን ፓርላማም ስላላወጣ መመሪያ አላውቀውም። ዶክተር አብይ አህመድ ከመጡ በኋላ ኢህአዴግ እሳቸው ሊቀመንበር አድርጎ ከመረጡ በኋላ የውጭ ጣልቃ ገብነት ፓርቲው ውስጥም ሆነ አገሪቱ ውስጥ አለ ይባላል። ይህን እንዴት ያዩታል? ደግሞ ሁለተኛ ደግሞ ኢትዮጵያ በሌሎች ሀገራት ዘንድ ያላት ስምና ተሰሚነት በአሁኑ ሰዓት ምን ይመስላል የሚለውን እስኪ በእርስዎ ግምገማ። ጣልቃ ገብነት የቀለም አቤት የሚል ዶክተር አብይ አህመድ ከመመረጡ በፊት ሲራጅ ወርጌሳ ተናግረዋል። ኦፊሻል ማለት ነው። በኢህአዴግ ምክር ቤትም የቀለም አቤት የሚል ዶኩመንት ቀርበዋል። ዲስካስድ አልሆነም በዲቴይል እንጂ እና የአሜሪካ ሰዎችም እንደ ዶክተር አብይ አህመድ መመረጥ አለበት የሚል እዚህም እዚያም ሲያናፍሱ ነበር። እዚያ ኢህአዴግ ማለት ምክር ቤት ስብሰባ ዶክተር አብይ በሚመረጥበት ጊዜ ለእጩነት ከቀረበ በኋላ አንድ ጓድ እኛ አሜሪካ ያቀረበልን እጩ በእጩነት ሲቀሩ ዶክተር አብይ አህመድ እጩ አድርገን ማቅረብ የለብንም። ቃል በቃል ነው የምናገረው። 200 ምናምን ይሆናል። ይህም ዲስካስት ባለመሆኑ እንትን አለ። ዋናው ነገር ግን እኔ እንደምሰማው ኢህአዴግን ለመተካት ኢህአዴግ ኤኒዌይ ሲያለቅሱበት የነበረ ነው። ዲሞክራሲያዊ ልማታዊ መንግስት ሞዴል ኦፍ ዘ ገቨርንመንት ማለት ነው። የምንገነባው ነፃ ኢኮኖሚ ነው፣ ካፒታሊዝም ነው። ግን ኢህአዴግ መርጠው ዲሞክራቲክ ዴቨሎፕመንታል ስቴት ዴቨሎፕመንታልም ነው
መንግስት በእጁ እንትን በኢኮኖሚ ደጋፊ ተራ ይጫወታል ማለት ነው። ይሄ ሉዓላዊነት አለ። ሉዓላዊነት ይሄ ይጠሉታል አሜሪካንስ ያለቅሱበት የነበረ ነው። እንደገና ሉዓላዊነትም እጅግ በጣም ነው የሚጠሉት። ሉዓላዊነት ማለት ከፈለግከው ከጠቀመ ጋር ቤዝድ ኦን ሚቹዋል በጋራ ጥቅም የተመሰረተ የውጭ ግንኙነት ማለት ነው። ግንኙነት በጋራ ጥቅም ላይ የተመሰረተ አሜሪካ የሚፈልጉት ኮንቴይንመንት ነው። ይህንን ከልክሉት ለማስገባ እና በዚህ የነበራቸው የታመቀ እንትን ስታይ እና በተካሄደው ሂደት ስታይ የዴቨሎፕመንታል ስቴት እና ኢህአዴግነቱ ሲጠፋ የእነሱ እጅ እንዳለበት ክሊር ነው። ያወላወልም ዋናው እኔ እነሱ ያልፈለጉት እያደረግን እንዳንሆን ህገ መንግስቱ እንዲደመሰስ ስቴት ኦፍ ኢትዮጵያ እንድትደመሰስ የሚፈልጉ አይመስለኝም። እኛ ደግሞ ኤክስትራ ሄደን እንዳንሆን በደርግ ሰዎች በኢሰፓ ሰዎች በኢህአፓ ሰዎች ኤንወይ በትምክህት መንደር ፕሬዠራይዝድ ሆነን ወይም ደግሞ እንዳናስቆጣቸው ብለን ችላ ብለን እንዳይሆን እንጂ አሜሪካ ደልዳላ አሽከር ታዛዥ የኢትዮጵያ መንግስት ናቸው የሚፈልጉትና እነሱ ከሚፈልጉት ኤክስትራ ሄደን እንዳንሆን የእነሱ ኢንተረስትም ይነካል። ኢትዮጵያ ከሌለች እንትን ነው ይጎዳሉ። እና የእነሱ ፈጽመን የሌላም እየፈጸምን እንዳንሆን ህገ መንግስቱ መጣስ የምዕራብ የአሜሪካ ሚሽን ነው ብያለሁ። አይዘር እነዚህ ኦር ኢትዮጵያ የምትባል ሀገር ለማየት የማይፈልጉ ጎረቤት ሀገሮች ሊሆኑ ይችላሉ። እና ማለት ምንድን ነው የኛ ማለት በጣም አስቸጋሪ ነው። ስቴት ማብረስ ስቴት የሚያክል በስንት ትግል ይመጣል። እሱ በማጣታችን ለ180 ዓመት ስንደባደብ ነበር። ይሄ አእምሯችን ማለት የአሜሪካ አይደለም አይመስለኝም። የማን ኢንተረስት እየፈጸምን እንዳለን እኔ በጣም እቸገራለሁ። በጣም የህዝቡ ኢንተረስትም አይደለም። ወደ ጦርነት ለመግባት አይፈልግም። እና የማን ኢንተረስት ነው አሁን የሚፈጸመው አለ። እኔ እንዳልኩት የደርግ ርዝራዦች ኢንፍሉዌንስ ሊኖራቸው ይችላል፣ ግን ከውጭም ግምት ነው። ግምት ግን ከፍላጎታቸው አንዳንድ የጎረቤት ሀገሮች ያላቸው ፍላጎት ኢትዮጵያን ለመበታተን ያላቸው ፍላጎትም እጅ ይኖራቸዋል ብዬ ገምታለሁ። ግምቴ ነው። የዲፕሎማቲክ እንትን ባጭሩ የውጭ ጉዳይ ፖሊሲያችን እንደሚያስቀምጠው ተቀባይነት ከውጭ ሀገር ኃይሎች የጎረቤት ቢሆን የሩቅ የሚመጣው የተቀመጠው ነው። ማንም የሚለውጠው የለም። ፋንዳሜንታልስ መሰረቱ ሀገር ነው። ሀገር ልማታዊ ከሆነ ሀገር ሰላማዊ ከሆነ ሀገር ኤክስፖርት የሚያደርገው ጨርቅ ወርቅ ብቻ ሳይሆን ይሄም ኢምፖርታንት ነው። የሰላምም ኤክስፖርተር ከሆነ እንደነበረው በሰላም አስከባሪ በዓለም አንደኛ ነበር እና በዚህ ነው ተቀባይነት እንጂ በተራ ፖፑሊዝም በተራ ህዝበኝነት ኤክስፒሪየንስ ያኛለን ያለፉት ነገስታት
ተቀባይነት ልናገኝ አንችልም። እና አሁን ተጨባጭ የኢትዮጵያ ሁኔታ ስናይ ለአንዳንድ ፐርፐዝ የሚፈልጉ ሊኖሩ ይችላሉ። ሀገር ለማፍረስ እንዳልኩት የሚጠቀሙ በዚያ ስለሆነ ማለት እንጠቀማለን ብለን የሚያስቡት እንጂ የጎረቤት ሀገር ሰላም ሲሆን ነው ሰላም የምትሆነው። እና ቴዎሬቲካል ስታየው አንደር ኤኒ ኮንዲሽን በዚህ ሁኔታ ያለን አስሸብድ አዝያ ተቀባይነት እናገኛለን ማለት ሊያሽሟጥጡን ካልሆነ በስተቀር ቢሸልሙንም ቢስሙንም ውስጣቸው አሽሟጣጭ ይዘው ከሆነ በስተቀር እኛ የሁሉም ኃጢአቶች ኤክስፖርተር ሆነን ለእነሱ የምንጠቅማቸው ነገር ዲፕሎማቲካልም ዲሞክራቲካልም ፖለቲካል ማለት ነው እንደ ኢኮኖሚካልም የጋራ ዝምድና ልንመሰረት በማንችልበት ሁኔታ ምንም አይነት ተቀባይነት በጅቡቲ ቢሆን በደቡብ ሱዳን የሚሆን ይቅርና ታላላቅ ሀገሮች ምን ከኛ የሚጠብቁት ለወዳጅነት የሚያበቃ ቁም ነገር የለንም። ዶክተር አብይ መምጣት ተጀምሮ ወይም ከጥልቅ ተሃድሶ በኋላ በኢትዮ ኤርትራ እና በኢትዮጵያና በኤርትራ በኩል መካከል የተጀመረ ግንኙነት ነበረ። በኋላ መንገድም ተዘግቷል። መጀመሪያ ላይ መንገዶችም ተከፍተው ነበረ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በኢትዮጵያ ፖለቲካ ውስጥ ጣልቃ ገብተዋል ወይ የሚል ጥያቄ በብዙ ሰዎች ይነሳል። እርስዎ እንዴት ነው የሚያዩት እነዚህ ነገሮች? አንyway ምንድነው የኢትዮ ኤርትራ ጦርነት መንስኤም ብናይ ባድመ አይደለም። ፕሬዚደንት ኢሳያስ ከ3 ሳምንት ከ1 ወር በፊት ይመስለኛል በኢትዮጵያና በኤርትራ የድንበር ችግር የለም የሚል ቃል ገልጿል። አሁን ምንድነው በኢትዮጵያ ግን ትልቅ ሚና እንዲኖራቸው ፍላጎት ነበራቸው። ኮንክሪት የሆነ በኢኮኖሚውም በፖለቲካውም በዲፕሎማሲያውም ሁሉም በኢትዮጵያ ላይ እጅ ሄቪ ሃንድ ከባድ እጅ እንዲያሳርፉ እንትን ነበራቸው። ለአንድ አመቱም ቢሆን ብዙ ዝብረቅርቅ ነበር። በኢኮኖሚ በተለይ ምንም የቦርደር ችግር የለም ብለው ከ3 ሳምንት ወይም ከ1 ወር በፊት ለጋዜጠኞች የሰጡት እዛው ባድመ የሚሉትን ገቡበት። ማለት ባክግራውንድ ስርዓቱ እሳቸውና ስለ ስርዓታቸው ትንሽ ለማወቅ አስፈላጊ ስለመሰለኝ ነው። ዘን ጦርነቱ ተጀመረ። አንኤክስፔክትድሊ አብረን እያለን ነው አይረመንበር አብረን ቁጭ እያለን እያለን ከኤርትራ ሰዎች ማለት ነው የሰራው ብዙ ሰዎች ነው እና በጣም ለማመንም አስቸጋሪ ነበር። ያን ኢፍ ዊ ካን ሶርስ አሁን ዶክተር በረከት ሀብተስላሴ አምባሳደር ኃይለ መርቆሬዎስ አንዳቸው ዋሽንግተን አንዳቸው ኒውዮርክ ተጀምረዋል። እኛ ኢትዮጵያን ለመቆጣጠር የሚያዳግተን ነገር የለም። ሶርስ ልታደርጉት ይቻላል። የ2 ሳምንት የ3 ሳምንት የእኛ ችግር ስልጣኑ ለማን ነው የምናስረክበው? የሁለቱ ቃል አንድ ነው። አንዳቸው ዋሽንግተን ናቸው፣ አንዳቸው ኒውዮርክ። ጽሁፉ የወጣ ነበር።
ኤርትራ በኢትዮጵያ የሚኖራት መብት ወቅቱ ሊኖር ይችላል። በእርሻም በምናምንም በተለይ የአማራ እርሻ ኦሮሞ ብዙ ጠቅሰዋል፣ ግን ጎጃም ይበልጣል እና ይሄ ፍላጎት አለ። ሲመኙት የነበሩ እና ይሄ ሆኖ አሁን በቃ የወያኔ ጉዳይ ኦን ዘ 11th hour ደርሷል የሚለው ሙሉ እድሜያቸው ሁልጊዜ የሚሉት ነው። ኦን ዘ 11th hour ደርሷል የሚል ዘመናት የቆየ ነው። ይሄ ሲያገኙ እና የገለጹት ደስታና የወረወሯቸው ቃላቶች እናንተ ጋር አሉ። ለ27 ዓመት ሙሉ የወያኔ ሽቃል አለ። እኛ ሰዎችም ይሰማሉ። የተወረረው ወራሪ ሆነ። ዶኩመንት አለን። ኤርትራ ኢትዮጵያ ነው ወራሪዎች ኢትዮጵያ እንደወራሪ ተቆጣች። እርስዎ ጦርነቱ እንዳይካሄድም ፍላጎት እንደነበረው በጣም እንዳይካሄድ ብዙ ጥሪ ያለው ያው መመሪያ ጥሼ እስከ ዱባይ ሄጃለሁ እና ኤኒዌይ የኢትዮጵያ ስቃይ 27 ዓመት ስቃይ ወያኔ የኢትዮጵያ ካንሰር የፖለቲካው ሕጾ ብታይ ጥሩ ነው። አንድ 6 ገጽ ነው ይመስለኛል። ኢትዮጵያ እንዴት አድርገው እንደሚያጥቧት ላውንድሪ ማለት ነው። ፎቶግራፋቸው አለ። ፖለቲካው ሕጾ ኢትዮጵያ ሕጾ ማለት ማጠብ ማለት ነው። ላውንድሪ ማለት ነው። ኢትዮጵያ እንዴት ብላ ላውንድሪ መግባት አለበት፣ ምንና ምን ማስወገድ እንዳለባት አስገራሚ እንትንም ጻፉ። እኔ ትልቁ ኤምባሲ ወይም ሰከንድ ሰርድ ኤምባሲ በኢትዮጵያ የኤርትራ ነው። ብዙ ሰዎች አሉ ምናምን የሚባለው ትክክል ሊሆን ይችላል፣ ላይሆንም ይችላል። ዋናው ግን እንደ ወራሪ ሲለጥፉን የዩናይትድ ኔሽንስ የኢንቨስቲጌሽን ኮሚሽን ዶኩሜንት እኛ ጋር እያለ እንደገና አብረን ብድሆ ማለት ቻለንጅ ማለት ነው። ወያኔ አብረን ቻለንጅ እናደርገዋለን እወያያለሁ። አኔ ኢትዮጵያ ላይ ኃላፊዎች መንግስት ግን ሕጾ አጣ ጣልቃ ገብተዋል ወይ የሚለው ኖ ዳውት ዲፕ ነው። ዲፕ ቨሪ ዲፕ ደግሞ እንደ አዛዥ ናቸው። ለምን ወያኔን ለማጥፋት እስካሁን የት ቆያችሁ ነው? ያ ጎረቤት ነኝ ነው ያለሁት። ምንድነው በስጡ ሰዎች ከዚያ የሚመጡ እናገኛለን። ሰዎች የሚመጡ ማለት ነው የሚያውቁ ብስጭቱ በወያኔ በዶክተር አብይ አህመድ እስካሁን ጊዜ ለምን ቆየ ነው። ማጥፋት ነበረባቸው ነው። አዎ እኔ አሁን የሚሳደው ስድብ አልናገርም። እና ጣልቃ ገብተዋል ወይ የሚለው ሌላ የስድቡ አሁን እንዳለው የኢትዮጵያ አመራር የሚመጡ የእኛ ሰዎች አሉ። የሚቆጫቸው የእኛ ማለት ፖለቲካ ለማለት ነው የሚናገሩት እንትን ነው። ደግሞ አሁን የሚወራው መከላከያም ይዣለሁ አሁን
የኢትዮጵያ ሰራዊትና የኔ ሰራዊት አንድ ላይ ትግራይን ይወራሉ፣ ኢትዮጵያን ይወራሉ። ተስማምቻለሁ ይላል። አቶ ኢሳያስ ናቸው እንደዚህ የሚሉት። ወሬ የተስማሙት ከኢትዮጵያ መንግስት ጋር ወሬ የሚነግሩ ከዛ የሚመጡ ባለስልጣኖችና ማለት ሁሉ ከድተው እኮ የሚወጡ ወታደሮችም በሰላም ይሞታሉ። ኢነር ስቶሪ። አሁን መከላከያ ኃይልን ምን ያህል የሀገር መከላከያ ኃይል ምን ያህል ስሙን ሊያጠፋ እንደፈለገ ነው። የመከላከያ ኃይል በአብይ በተማነሱ ኢሳያስ ሊታዘዝ ነው ማለት አይደለም። ግን እሱ የሚለው የሚመኘው ነው እና ዲፕ ገብተዋል። ዳይሬክት ማለት ነው። ኢንዳይሬክት ሌሎች የጎረቤት ሀገሮች አድቫይዝ እያደረገ ጣልቃ እንደሚገባም ይወራል። ላይኖች የኢትዮጵያ ጸጋ ሳይሆን ውድቀት የሚመኙ